ኑንያት መጣች። ኑንያት ከመጣች በኋላ እናቷንም እህቷንም ሆነ ወንድሟን ሁላችንም መሄድ አለብን፣ እዚህ መቆየት የለብንም ስትል ተናግራለች። አይንዬ ይህ ነገር አስደንግጧታል። ምክንያቱም ኑንያት ታግታ በነበረችበት ጊዜ የሆነ የሰማችው ነገርና እንደዚሁም ስለዚህ ቤተሰብ አዲስ ነገር ሰምታለች የሚል ጥርጣሬ አላት። መኩዬ ግን በዚህ ነገር በጣም ተደናግጦ እኮ ምን ለማለት ፈልገች ነው በማለት ሲጠይቃት ነበረ። በኑንያት ወደ ቤት መመለስ ሁላቸውም ደስተኛ ቢሆኑም ኑንያት ወደ ቤት እንደገባች የተናገረችው ነገር ግን በጣም አስደንግጧቸዋል። እንደዚሁም ቤተሰቦቿን ብቻ ሳይሆን አቶ ቶማስንና ወይዘሮ ሄለንንም አስደንግጧል። ወይዘሮ ሄለን እዚህ ጋር የተነቃባት ስለመሰላት በጣም ተደናግጣና ስትርበተበት ይታያል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ኑንያት ወደ ቤት ተመልሳለች። ኑንያት ወደ ቤት ልትመለስ የቻለችው የታገተችበት ቦታ በሩ ክፍት ሆኖ ስላገኘችው እንደዚሁ በር ላይ ምናልባት ያገቱኝ ሰዎች ይኖራሉ ብላ ስትመለከት፣ ነገር ግን በርም ላይ ሆነ ምንም ቦታ ላይ ኑንያትን የጠየቃትም የያዛትም ሰው አልነበረም። ይህ ነገር ኑንያትን በጣም አስደንግጧታል። ምክንያቱም ኑንያት በተደጋጋሚ ራሷን እየሳተች ስትነቃ ሰዎች በር ዘግተውባት እንደዚሁም ደግሞ ድምጽሽን ቀነስ አድርጊ፣ አትጩሂ በማለት በተደጋጋሚ ሲያስፈራሯት ነበረ። ያለበለዛ ትልቅ የሚባል እርምጃ እንወስድብሻለን ጭምር እያሉ እያስፈራሯት ነበረ። እሺ አልረብሽም፣ እባካችሁ ከቻላችሁ ወንድሜ ጋር ልደውል ሁሉ ብላ የወንድሟን ስልክ በቃል ስለማታውቀው መደወል አልቻለችም ነበር። በወቅቱ ስልኩን ከሰጧት በኋላ እሺ በቃ ለእናቴ ልደውል፣ የእናቴን ስልክ አውቀዋለሁ በቃል በማለት ብትጠይቃቸውም ለወንድሜ ነው ያልሽው፣ ለወንድምሽ ካልቻልሽ አይቻልም በማለት ነበረ ስልኩን መጀመሪያውኑ ሲሰጧት አስጠንቅቀው አንቺ ሰላም እንደሆንሽ ብቻ ነው የምትነግራቸው፣ ድምጻቸውን መስማት ብቻ ከፈለግሽ ነበር ያሏት። ኑንያት በዚህ ተስማምታ እሺ ብላ ሁሉን ነገር ቃል ከገባች በኋላ ስልኩን ቢሰጧትም የመኮንንን ስልክ ግን በቃል ስለማታውቀው መደወል አልቻለችም። ወዲያው ነበረ ስልኩን የቀሟት። በዛን ቅጽበት የአጋቾቿን ፊት ለማየት ችላለች። አጋቾቿ ማን ማን እንደሆኑ በደንብ ታውቃቸዋለች። በተለይ አንዱን የወይዘሮ ሄለንን የስራ ባልደረባ እሱ እንዳለበት ጭምር ተናግራለች። ልጁም ካሁን በፊትም በተደጋጋሚ ከኑንያት ጋር እንደሚተዋወቁና ካሁን በፊት ቤት መጥቶ እባክሽን የማታውቂኝ አስመሴ በማለት ሲነግራት ነበረ። እሷ እሱን እዚህ እንዴት እንዳገኘችውና ከወይዘሮ ሄለን ጋር ያለው የስራ ግንኙነት ምንድን ነው ወይስ የስጋ ዝምድና ነው ያለው የሚል ጥያቄ ፈጥሮባት በወቅቱ አተኩራ ብታየውም ኤልሻዳይ በቅጽበት መታ ምን ነው እንዴት ነው የምታያት ትተዋወቃላችሁ እንዴ በማለት ብትጠይቃቸውም አይ እናትሽ የት ናት በማለት ጠየቃት። እንግዲህ ኤልሻዳይ በሁለታቸው መካከል ትውውቅ እንዳለ ምንም የምታውቀው ነገር የላትም። ኤልሻዳይ ብቻ ሳትሆን እናቷ ወይዘሮ ሄለንም በዚህ ነገር ላይ ምንም የምታውቀው ነገር የለም። ለዚህም ነው ልጁ እባክሽን የማታውቀኝ ነው ማስመሰል ያለብሽ በማለት ኑንያት ከመታገቷ ከቀናቶች በፊት ይሄን ከተናገረ በኋላ ነበረ የታገተችው። ኑንያት ትታገት እንጂ ወይዘሮ ሄለን ብዙ ስራዎችን ብዙ ነገሮችን እንድትመረዝም የተለያዩ ነገሮች እንድደረግባት ብታዝም ልጁ ግን በኑንያት ላይ ምንም አይነት ነገር እንደማያደርግ ለራሱ ቃል ገብቷል። ወይዘሮ ሄለን በስልክ ባደረገችው ቆይታም አንተ ሞኝ በማለት ስትናገር እናያለን። ማን ብልጥ ማን ሞኝ እንደሆነ ደግሞ አብረን የምናይ ይሆናል። ወይዘሮ ሄለን ምን አቸኮለሽ በማለት ሲናገር ነበረ የስራ ባልደረባዋ። እዚህ ጋር የስራ ባልደረባዋ የህግም ባለሙያ ስለሆነ የወይዘሮ ሄለን የወንጀል እጆች እያጠሩ ይገኛሉ። ይህን ልል የቻልኩት ምንድን ነው አንዳንድ ወንጀለኞችን ለማጋለጥ ትንሽ አጋዥ መስለን ወደ እነሱ መቅረብ
ይበልጥ ስራውን እንዲቀል ያደርጋልና ልጁም ወይዘሮ ሄለን ጋር እያደረገ ያለው ይህን የሚመስል ስራ ነው። ስለዚህም ነው ኑንያት ላይ ምንም አይነት ነገር ወይዘሮ ሄለን ካዘዘችው ትዕዛዞች ውስጥ ማንኛውም አልተፈጸሙም። ኑንያት ላይ እንግዲህ ኑንያት በሩን ክፍቱን አግኝታው ስትመጣ ካሁን ከኋላ ይዙኛል እያለች በጣም እየተደናገጠች ዙሪያዋን እያየች እየዞረች ወደ ኋላ እያየች መልሳ ወደፊት 3 እርምጃ መልሳ ወደ ኋላ እየዞረች በዚህን መልኩ በፍጥነትና በፍርሃት ተውጣ ቤት ደርሳለች። እቤት በኑንያት መጥፋት ሁሉም ሰው ቢጨነቅም ወይዘሮ ሄለን ግን የመኩዬ መምጣት ነበር ያስጨነቃት። መኩዬ ከመጣም በኋላ ትልቅ የሚባል መረጃ አግኝቷል። እሱ ምንድነው? የአጋዦቿ መኪና ከታርጋ ቁጥሩ እንደተያዘ እንደዚሁም መኪናው ሙሉውን ፎቶ እንደተነሳ ለወይዘሮ ሄለን ሲነግራት ፎቶውን መኪናውን ፎቶ ያነሳው ሰው አለ በማለት ሲነግራት ወይዘሮ ሄለን የመሰላት ፎቶውን መኩዬ እጅ እየገባ ነበር የመሰላት። ነገር ግን ፎቶው መኩዬ እጅ አልገባም። ነገር ግን ፎቶውን ወደ መኩዬ ስልክ እንደዚሁም ደግሞ ወይም ወደ አዶኒ ስልክ እንዳስተላልፉ አዶኒና መኩዬ ከቤት ወጥተው ወደ ሱፐር ማርኬቱ ሄደው ነበረ። ወደ ሱፐር ማርኬቱ ሄደው እየተመለሱ ሳለ ነበረ ኑንያት ወደ ቤት ገብታ ያገኟት። እነሱም በጣም ነው የተደናገጡት። ምክንያቱም እነሷን እየፈለጉ ያሉ እንደዚሁም ደግሞ ታግታ በድርድር ላይ ያሉ ሰዎች እንዴት በዚህን ልክ ብቻዋን ልትመጣ ቻለች የሚለው ጥያቄ ፈጥሮባቸዋል። የመኮንን መምጣት ለኑንያት መፍትሄ የሆነላት ይመስላል። መኮንን ባይመጣና በዚህን መልኩ የመኪናውን ከርጋ ቁጥር የያዘ ሰው ባይገኝ ወይዘሮ ሄለንም በዚህ መልኩ አትደነግጥም ነበረ። ወይዘሮ ሄለን አሁን ልጅቷን ልቀቋት ብላለች። ልጅቷን ለመልቀቅ ካለችበት ቦታ ለማስወጣት ቢቀሰቅሷትም በወቅቱ ራሷን ስታ ስለነበረ ልትመልስላቸው፣ ልታናግራቸው፣ ልትሰማቸውም አልቻለችም። ይህ ሲሆን ምናልባት ይች ልጅ ሞታ ሊሆን ይችላል የሚል ጥርጣሬና ፍርሃት ስለነበራቸው ነበረ ትተዋት የሄዱት። ኑንያት ግን የተወሰነ ደቂቃዎችን ራሷን ስታ ከቆየች በኋላ ስትነቃ በሩ ክፍት ስላገኘችው ነው የወጣቸው። አጋዦችም ኑንያት የሞተች ስለመሰላቸው የሆነ መፍትሄ ለማፈላለግ ወጥተው ሲመለሱ ኑንያትን ውስጥ አላገኟትም። ኑንያት ቤት ሳትደርስ በፊት ለወይዘሮ ሄለን ማሳወቅ አለብን በሚል ወደ ወይዘሮ ሄለን በተደጋጋሚ እየተደወለ ነበር። ወይዘሮ ሄለን ግን አዶኒና መኩዬ ወደ ሱፐር ማርኬቱ ሂደዋል የሚል ነገር ስለሰማች ምን አይነት መረጃ ይነግራቸው ይሆን ደግሞ ዛሬማ መጋለጣችን አይቀርም እያለች እየተርበተበተች ወደ ላይ ወደ ታይ እየተሯሯጠች ነበረ። በዛን ወቅት ስልኳ እየጠራ ነበር። ነገር ግን ወይዘሮ ሄለን አላየችውም። ይህ እየሆነ ሳለ አጋዦቹም ለወይዘሮ ሄለን ሳያሳውቁ ወይዘሮ ሄለን ኑንያት ወደ ቤት እየመጣች መሆኑን ብታውቅ ኖሮ ምናልባት የሆነ አጋጣሚ ፈጥራ ኑንያትን ለማስቀረት ትሞክር ነበር። ምክንያቱም ኑንያትን ለመጉዳት ብቻ ሳይሆን አሁን ላይ የአዶኒ ቤት መሸጥ አለበት የሚል ውሳኔ ላይ ናት ወይዘሮ ሄለን። ብር ማግኘት አለብን፣ በዚህ ነገር ገቢ ማግኘት አለብን፣ ከተቻለ ከአቶ ቶማስና ከአዶኒ ካልተቻለ ደግሞ ከአዶኒ የሚለውን ሀሳብ አስባ ነበር። የኑንያት ትንሽ መዘግየት ለነሱ ጥቅም ጥቅም እንደሚያስገኝ ነው እዚህ ላይ የምናየው። ሲጀመር የአቶ ተሾመ ቤት ከእነሱ ቤት ተለቅ ያለና በጣም ደስ የሚል ቤት ስለነበረ ወይዘሮ ሄለን በፊትም ትመኘዋለች። አቶ ተሾመ በሞቱ በ3ኛ ቀኑ ነበረ አዶኒንም የዚህ አይነት ሀሳብ ያመጣችለት። አዶኒ እዛ ባዶ ቤት ብቻህን ከምትቀመጥ ለምን ቤቱን ሽጠህ ሌላ አነስ ያለች ቤት አትገዛም በማለትም ብትናገር ወይዘሮ ሄለን በወቅቱ አዶኒ ደግሞ አንቺ ይሄ ነው እንደሚያሳስብሽ በዚህን ሰዓት በማለት ተናግሯት ነበረ። ምክንያቱም አዶኒ በአባቱ ህልፈተ ህይወት በጣም ተደናግጦ እንደዚሁም በጣም አዝኖ ነው ያለው።
ወይዘሮ ሄለን ግን የሚያሳስባት አሁንም የእናቶ ተሾመን ገንዘብ መብላት ነው። ስለዚህ የኑንያት ወደ ቤት መመለስ የሁለት ኪሳራ ሊሆንባት ነው። አቶ ቶማስም ገንዘብ እንደማይሰጣት ቃል ገብቷል። ገንዘቡ ቀርቶባት ይልቅ ብዙ የለፋችባቸውን ስራዎችም ሊጋለጡባት እንደሆነ ስታውቅ ነው እንግዲህ ኑንያትን ልቀቋት ያለችው። ኑንያት በመምጣቷ አዶኒ በጣም ተደስቷል። አዶኒም ቤቱን የመሸጥ ሀሳቡን ትቶታል። እንግዲህ በዚህ ላይ ኑንያትን በማገቷ ባልደረባዋ በመከራት ምክር መሰረት ምንም እንደማታተርፍ ነግሯት ነበረ። ወይዘሮ ሄለን ከኑንያት እገታ ምንም አላተረፈችም።